የፌዴሬሽን ምክር ቤት ሀገራዊ ለውጡን ተከትሎ ተቋማዊ ሪፎርም ካካሄደበት ጊዜ ጀምሮ የተሰጡትን ህገ መንግስታዊ ኃላፊነቶች በተገቢ መንገድ ለመወጣት በርካታ ተግባራትን እያከናወነ ቆይቷል። ከነዚህ መካከል አንዱ በፌዴራልና በክልል መንግስታት መካከል ያለውን የጋራ ገቢዎች አስተዳደርና ክፍፍል ስርዓት ለማጠናከር ይበልጥ ውጤታማም ለማድረግ በቅርቡ በተደረገው አዲስ የጋራ ገቢዎች ክፍፍል ቀመር ላይ ለመጀመሪያ ጊዜ ማሻሻያ በማድረግ እየተተገበረ ይገኛል። የገቢዎች ሚኒስቴርና የማዕድን ሚኒስቴርም ይህንን ለውጥ በተሳካ ሁኔታ ተግባራዊ ለማድረግ የገቢ ዝውውርን የሚያፋጥን ዘመናዊ ቴክኖሎጂና መሰረተ ልማት በመዘርጋት እንዲሁም ከክልል መንግስታት ጋር በቅርበት በመተባበር አስፈላጊውን የሰው ኃይልና የስራ ክፍል በማደራጀት የፌዴሬሽን ምክር ቤት የወሰነውን ውሳኔ ወደ ተግባር ለመቀየር ከፍተኛ ጥረት እያደረጉ ይገኛሉ። በተሻሻለው የአሰራር ስርዓት ምክንያት ላለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ በከፍተኛ ሁኔታ እያደገ መምጣቱ የዚህ ጥረት ዋነኛ ማሳያ ነው። በዚህም መሰረት የጋራ ገቢው ማሻሻያው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። ይህ ትልቅ ለውጥ ነው። በ2018 የ7 ወራት አፈጻጸማችን ስንመለከት 71.33 ቢሊዮን ብር ለክልሎች አስተላልፈናል። በተመሳሳይ ለክልሎች ይህ ጉልህ የሆነ የገቢ እድገት በፌዴራልና በክልል መንግስታት መካከል እየተጠናከረ የመጣው የጋራ ርብርብ ውጤት መሆኑ በግልጽ የሚያሳይ ነው። በመሆኑም ይህን ተቀናጅቶ በመስራት ሂደት ተጠናክሮ መቀጠል እጅግ በጣም አስፈላጊና የፌዴራል ስርዓታችንን በጽኑ መሰረት ላይ እና የለውጡን አጠቃላይ ግብ የሚያሳካ እንደሆነ ይታመናል። በተመሳሳይ የፌዴራልና የክልሎች የጋራ ገቢዎች አካል የሆነው የከፍተኛ ማዕድንና ፔትሮሊየም ሀብቶች ልማት የሚሰበሰቡ የሮያልቲ ገቢዎች መሻሻል አሳይቷል። በዚህም መሰረት ቀመሩ ተግባራዊ መደረግ ከጀመረበት 2013 ዓ.ም 11.68 ሚሊዮን ብር ለክልሎች ሲተላለፍ የነበረ ሲሆን በ2017 ዓ.ም መጨረሻ 468.89 ሚሊዮን ብር ለክልሎች ተላልፏል። በተመሳሳይ በቀመሩ ድርሻ መሰረት ለክልሎች የተላለፈ ቢሆንም አሁን የ2018 አፈጻጸማችን የ7 ወሩን ስናየው 458 ሚሊዮን ብር ደርሷል። ዞሮ ዞሮ ከሮያሊቲ ክፍያ የምናስተላልፈው ሀብት እጅግ በጣም ዝቅተኛ ስለሆነ በደንብ ማሰብና መነጋገር ይጠይቃል። ክቡራትና ክቡራን፣ ቀመሩ በአዲስ መልክ ተሻሽሎ መተግበር ከጀመረበት አንስቶ ባሉት ዓመታት የክልሎች ድርሻ ክፍል በከፍተኛ ሁኔታ እየጨመረ ይገኛል። ይሁን እንጂ የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ በተመለከተ ከክልልና ከሚመለከታቸው የፌዴራል አካላት ጋር በየጊዜው በመገምገም የፌዴሬሽን ምክር ቤት በወሰነው ቀመር መሰረት ተሰልቶ እየተላለፈ መሆኑን ማረጋገጥ እጅግ አስፈላጊ ነው። ከዚህ ጎን ለጎን የሕዝቡን አዳጊ ፍላጎት ለመመለስና የተመጣጠነ እድገት ለማረጋገጥ የሚመለከታቸው አካላት በሙሉ የጋራ ገቢዎችን ጨምሮ የሁሉንም የገቢ አይነቶች ለማሳደግ ስራዎችን በትኩረት መስራት ይገባቸዋል። በዚህ መሰረት ክልሎች በክልላቸው ውስጥ የሚንቀሳቀሱ ግብር ከፋዮች ግዴታቸውን እየተወጡ መሆናቸውን መከታተልና መቆጣጠር ይኖርባቸዋል። በተጨማሪም ክልሎች ያላቸውን እምቅ የገቢ አቅም በመለየት ክልላዊ ገቢያቸውን ማሳደግና የታክስ አስተዳደር አቅማቸውን ማጠናከር ይጠበቅባቸዋል። ክቡራትና ክቡራን፣ አዲስ የጋራ ገቢዎች ክፍፍል ቀመር ተዘጋጅቶ በጸደቀበት ወቅት በፌዴሬሽን ምክር ቤት ከተላለፉት ውሳኔዎች አንዱ በገቢዎች ሚኒስቴር በመሰብሰብ የሚተላለፉት የጋራ ገቢዎች ሆነ በማዕድን ሚኒስቴር የሚተላለፈው የፔትሮሊየም ሀብቶች ልማት ለክልሎች የሚተላለፉ የሮያልቲ ገቢዎች በየጊዜው በገለልተኛ አካል አፈጻጸማቸው የፋይናንስ ኦዲት በማድረግ የበለጠ ግልጸኝነትና ተጠያቂነት መፈጠር እንዳለበት አቅጣጫ መቀመጡ ይታወሳል። በዚህ መሰረት ባለፉት 2 ዓመታት
ካለፉት 2 ዓመታት በፊት በሁለቱ ሚኒስቴር መስሪያ ቤቶች በጋራ ገቢዎች አስተዳደርና ትልልፍ ላይ አፈጻጸም ኦዲት በፌዴራል ዋና ኦዲተር ቀርቦ የጋራ መግባባት ከተፈጠረበት በኋላ በቀጣይ የፋይናንስ ኦዲት እንዲደረግ መግባባት ላይ መደረሱ የምታስታውሱት ነው። በመሆኑም እስካሁን ድረስ በተደረገው የጋራ ገቢዎች አስተዳደር አሰባሰብና ትልልፍ አፈጻጸም ላይ የፋይናንስ ኦዲት እንዲያስደርጉ የምክር ቤቱ ለገቢዎች ሚኒስቴርና ለማዕድን ሚኒስቴር በተሰጠው ትዕዛዝ መሰረት የፌዴራል ዋና ኦዲተር በጋራ ገቢዎች አስተዳደር አሰባሰብና ትልልፍ አፈጻጸም ላይ የተደረገውን የፋይናንስ ኦዲት ሪፖርት አዘጋጅቶ የቀረበ ሲሆን በዚህ አጋጣሚ የፌዴራል ዋና ኦዲተር መስሪያ ቤት ላደረገው የላቀ አስተዋጽኦ በራሴና በምክር ቤቱ ስም ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። ክቡራትና ክቡራን፣ የዚህ መድረክ ዋና ዓላማ ከ2013 ዓመተ ምህረት ጀምሮ በገቢዎች ሚኒስቴርና በማዕድን ሚኒስቴር እየተገበረ ያለውን የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ ላይ የፌዴራል ዋና ኦዲተር ባደረገው የፋይናንስ ኦዲት ሪፖርት ግኝቶች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር በመወያየት ተጨማሪ ግብዓቶችን በማሰባሰብና የታዩ ችግሮችን በመገምገም በቀጣይ ማስተካከል የሚገባቸውን ጉዳዮች የጋራ መግባባት መፍጠር የመፍትሄ አቅጣጫ ማስቀመጥ ይሆናል። በተለይም በዚህ መድረክ ክቡራን የክልል ርዕሳነ መስተዳድሮች ስላሉ የክልሎች የሀብት ድርሻ በትክክል እየተላለፈ ስለመሆኑ ያረጋግጣሉ። ስለሆነም የምናካሄደው ልማት ፈጣን ልማት ብቻ ሳይሆን ፍትሃዊ ልማት ከልማቱ ማህበረሰቡና ህዝባችን ተጠቃሚ የሆኑበት ልማት መሆኑን ማረጋገጥ በየጊዜው መፈተሽ መቻል ስላለበት ነው። ከዚህ ጎን ለጎንም የተሻሻለ የገቢ ክፍል ስርዓት ለመዘርጋትና ሁሉም ክልሎች ከሀብቱ ፍትሃዊ በሆነ መንገድ እንዲጠቀሙ ለማስቻል ትልቅ አስተዋጽኦ ይኖራል። በአጠቃላይ በሁሉም ባለድርሻ አካላት ዘንድ የጋራ የሆነ ግንዛቤ ተፈጥሮ በቀጣይ ለችግሮች የጋራ የሆነ መፍትሄዎችን ለማመላከት ይጠቅማል። በመሆኑም በዚህ መድረክ የሚቀርበው ሪፖርት ላይ ተጨማሪ ግብዓቶችን በመጨመርና በቀጣይ መሰራት ያለባቸው ጉዳዮች ላይ የጋራ መግባባት በመፍጠር የመፍትሄ አቅጣጫ ለማስቀመጥ ፍሬያማ ውይይት እንደምናደርግ ያለኝ ተስፋ እየገለጽኩ ይህ መድረክ እንዲሳካ የፌዴራል ገቢዎች ሚኒስቴር እና ክብርት ሚኒስትሯ ወይዘሮ አይላለም ንጉሴ ላደረጉልን ድጋፍ በዚህ አጋጣሚ ከፍተኛ ምስጋናዬን እያቀረብኩ መድረኩ በይፋ የተከፈተ መሆኑን አበስራለሁ። እጅግ በጣም አመሰግናለሁ።